ፕሮሞሽን እየሰራሁኝ አይደለም። ያው ጀስት አሳይኝ ስላላችሁኝ ነው። ግቢውን በደንብ ዞር ዞር ብለሽ ቪዲዮ ቀርጸሽ አሳይኝ ስላላችሁኝ ነው። እነዚህ ደግሞ የየግላቸው ያላቸው ቪላ ቤቶች ናቸው። የኖ ሳይት ነው፣ አንድ ላይ ነው። ግን እነዛ ቀደም ብሎ የገቡ ይመስለኛል ሳስበው። እንደዚህ አይነት ቤት ለመግዛት ነው ሀሳቤ። በእግሬ ወክ እያረኩኝ አሳያችኋለሁ። ውስጡንም መግባት ከቻልኩኝ ደግሞ ውስጡንም ገብቼ ያሳያችኋለሁ። ይሄ ዋና መግቢያው ነው። ህንጻዎቹ እስከ ላይ እስከ 10 ናቸው። ረጃጅም ናቸው በጣም ላይ። እዚህ ግቢ ጸጥ ያለ ነው። ልጆች በቂ መጫወቻ አላቸው። እንደዚህ ድንኳን ተተክሎ ራሱ ሁለት መኪና ማለፍ ይችላል በዚህ መሀል ላይ ማለት ነው። ሁሉም ቤቶቹ አንደርግራውንድ ፓርኪንግ አላቸው ቤዝመንት ውስጥ። ከዛ በተጨማሪ ደግሞ ውጪ ላይ እንደዚህ መቆም ይችላል። ጥበቃው በጣም የተጠናከረ ነው። የውሃ ችግር የለም። ውሃ ጠዋት 12 ሰዓት ይከፈታል እስከ 4 ሰዓት ይቆያል። ማታ ደግሞ እንደዚህ 12 ሰዓት ይከፈታል እስከ ማታ ምሽቱ 4 ሰዓት ይቆያል ማለት ነው። ምክንያቱም የከርሰ ምድር ውሃ ስለሆነ ቀን ቀን ፓምፕ ያደርጋል ማለት ነው ታንከሩን ለመሙላት። ስለዚህ ቀን ቀን አይኖርም። እንደዛ ተጠቅማችሁ ቀኑ ሙሉ ተጠቅማችሁ እንደፈለጋችሁ ደፍታችሁ ከዛ በወር 700 ብር ብቻ ነው የምትከፍሉት። እሱንም ጥበቃ ጨምሮ ማለት ነው። ከጥበቃ ጋር ደግሞ መታችሁ ድፉ እያልኩ አይደለም። ለማንኛውም ከውጭ መምጣት የምታስቡ ሰዎች፣ የት ልከራይ ብላችሁ እየተጨነቃችሁ ያላችሁ ሰዎች is my best my favorite site ነው ሪል ስቴት። እዚህ መታችሁ መከራየት መኖር ትችላላችሁ ማለት ነው። በጣም ደስ የሚል ነው። እኔ ፕሮሞሽን እየሰራሁኝ አይደለም። ያው ጀስት አሳይኝ ስላላችሁኝ ነው። ግቢውን በደንብ ዞር ዞር ብለሽ ቪዲዮ ቀርጸሽ አሳይኝ ስላላችሁኝ ነው። እነዚህ ደግሞ የየግላቸው ያላቸው ቪላ ቤቶች ናቸው። የኖ ሳይት ነው፣ አንድ ላይ ነው። ግን እነዛ ቀደም ብሎ የገቡ ይመስለኛል ሳስበው። እንደዚህ አይነት ቤት ለመግዛት ነው ሀሳቤ። ምን ይመስላችኋል? አግዙኝ። እና ዝናብ እየዘነበ ነው። በዝናብ ነው ጀስት ለእናንተ ለማሳየት ብቻ በዝናብ ውስጥ እየቀረስኩኝ ነው። ይሄኛው ቀድሞ እየተሰራው ነው። እነዚህ ረጃጅሞቹ ከመሰራታቸው በፊት ማለት ነው። ያው እንግዲህ መርጣችሁ ከዛም ከዚህኛውም መታችሁ ተከራዩ ወይ ደግሞ ግዙ። ብር ያላችሁ በጣም ውድም አይደለም። ሌላኛውን ደግሞ ላሳያችሁ። ሌላኛውን ቤት ይሄኛው ከላይ ጀምሮ እስከ እዚህኛው ድረስ ነው። እነዚህ ቤቶች ማለት ነው። እነዚህ የየግላቸው ቤቶች የየግል የራሱ ግቢ ምናምን ጄኔሬተር የራሱ የውሃ ምናምን ያለው። በዚህኛው እንኳን ብዙም ደስ አይልም፣ ግን ያው የራሱ ሳይት ስለሆነ እሱንም ላሳያችሁ ብዬ ነው። ዛሬ ቅዳሜ ስለሆነ ግቢው በጣም ሙሉ ነው። ነዋሪው እንዳለ ቤት ነው። በዛ ላይ ክረምት ነው። በቆሎ እየጠበሰ ነው ሰው ቤቱ። ምን ይመስላችኋል ብትመጡ እዚህ ግቢ? እኔ አዲስ አበባ ውስጥ ብዙ ቦታ አይቻለሁ፣ ግን እንደዚህ ደስ የሚል ሳይት የለም። የሆነ በቃ መኖሪያ ነው። በጣም ሰፊ ግቢ፣ የሚያምር ጽድት ያለ ጥበቃው፣ ልጆች ለመጫወት አይጨነቁም ምናምን። በጣም ደስ ይላል። ኪራዩ እንግዲህ እንደ ቤቱ ነው። ከባለ 3 ጀምሮ አለ። ከባለ 3 እስከ ባለ 1 ስቱዲዮም አለ። ካሬያቸው በጣም ሰፋፊ ነው። በጣም ትልልቅ ነው። አንድ ባዶ ቤት ካገኘሁኝ ገብቼ ያሳያችኋለሁ ቪዲዮ። ካላገኘሁኝ ግን ያ እንግዲህ ምንም ማድረግ አልችልም። ያኔን አይተን እንዴ ቪው በጣም ደስ ይላል። በዚህ በኩል ፀሐይም መብራት እንትንም ያስገባል። ይሄ
ፀሐይም ያስገባል፣ ብርሃንም በቂ ብርሃን አለ። ይህ ባለ 2 ነው፣ እንደኛ አይነት ነው። የራሱ ቁም ሳጥን እንደዚህ የተገጠመለት ነው። ይሄ ማስተር ቤድሩም ነው እና እነዚህ ቀደም ብሎ የተሰሩ ሳይቶች ናቸው። በመጀመሪያ የተሰሩት ረጅም ነው ግቢው ራሱ ስፋቱ። ከኪራዩ ከ45 ሺህ ብር ጀምሮ አለ። ባለ 3 ከ40 እስከ ከፍተኛው 40 ነው። ዝቅተኛው 37 ነው። ባለ 2 ማለት ነው። ባለ 2 37 ነው። ባለ 1 30 ሺህ ብር ነው። ባለ 1 መኝታ ባለ 2 መኝታ ሲሆን 2 ባዝሩም አለው። የሻወር ሽንት ቤት ራሱን የቻለ ማለት ነው። ባለ 3 ሲሆን ደግሞ 3 ባዝሩም አለው ማለት ነው። ሻወር ሽንት ቤት። በዛ ላይ ሁሉም ቤቶች ኦፕን ክችን ናቸው። ሌክዠሪ የሚያደርገው ነገር እሱ ነው፣ ኦፕን ክችን መሆኑ። እዚህ ጋር የሆነ ቀረጻ እየተደረገ ነው። ስለዚህ እንዳረብሻቸው መንገድ ልቀይር መሰለኝ። እና የሀገራችን አርቲስቶች በሙሉ እዚህ ናቸው። ቲክቶከሮች እዚህ ናቸው። በጣም ብዙ ናቸው እዚህ ያሉት። እና ሊፍቱንም ደግሞ ገብቼ ያሳያቸዋለሁ። ጥበቃዎቹ እንደዚህ ናቸው። በየበሩ ያሉት መውጫና መግቢያው የተለያየ ነው። በዛ በኩል በተለይ ቅርብ ነው ለመንገድ፣ ለዋና አስፋልት በጣም ቅርብ ነው። በቃ ምን አለፋችሁ ለሁሉም ነገር በጣም ቅርብ ነው። እነዚህ ደግሞ ሌላ ናቸው። እነዚህ ደግሞ እንዳለ ቴራስ ያላቸው በጣም ትልልቅ ናቸው። እነዚህ እንዳለ ባለ 3 ናቸው። በዚህ በረንዳ እንደዚህ ያላቸው ግን ሁሉም ውሃው መብራቱ ምናምን አንድ ነው። ባካፕ ጄኔሬተር አለው። መብራት ቢጠፋ የሊፍት ችግር የለም ማለት ነው። ኮሪደር ላይ መብራቶች አሉ። ጨለማ አይደለም። ኮሪደሩንም አሳያችኋለሁ፣ ሊፍቱንም አሳያችኋለሁ። ኮሪደሩን ላሳያችሁ እስከ ላይ ወጥቼ ደረጃዎቹ እነዚህ በጣም ሰፋፊ ናቸው። ኮሪደሮቹ በጣም ንጹህ ናቸው። ንጽህናቸው በጣም ደስ ይላል። በሳምንት 2 ነው የሚጸዳው የሚወለወለው። በቃ ኮሪደሮቹ እንደዚህ ናቸው። 24 ሰዓት መብራት አላቸው። ሊፍቱ ላይ ደግሞ እየመጣ ነው። ወደ ላይ ሄጄ አሳያችኋለሁ። ኮሪደሩ ይሄንን ይመስላል። ለእናንተ ለማሳየት ነው ወደ ላይ መጣሁት። አይሆፕ እንደሚጠቅማችሁ። ቤቶቹ እነዚህ ናቸው። በቃ እንደዚህ በጣም ደስ ይላል። እና ሊፍት ውስጥ ሁሌ ጥበቃ አለ። አሁን ያሳያችሁ ልጅ ያው ፊቷን እንዳላስገባባት ብዬ ነው። ጥበቃ ነች። በሊፍት ሰው እቃ ይዞ መሄድ አይችልም ምናምን፣ በዛ ምክንያት ነው ጥበቃ የተደረገ። ደረጃዎቹ እንደዚህ ናቸው። ሰፋፊ ናቸው። በጣም ንጹህ ነው። በጣም ደስ የሚለው ሴኩሪቲው በጣም ደስ ይላል። ይሄም እንደሚጠቅማችሁ ቪዲዮ ድምጼ ካልተሰማ ኦቨርቮይስ አደርጋለሁ ድጋሚ። ያው ለጠየቃችሁ ነው ዲቴይሉን ቪዲዮ የሰራሁላችሁ። መከራየት የምትፈልጉ ካላችሁ፣ ኢትዮጵያ መምጣት የምትፈልጉ ካላችሁ ኮንታክት አድርጉኝ። ዲስክሪፕሽን ላይ ያስቀምጥላችኋለሁ ቴሌግራም ሊንክ። ወዳችኋለሁ። ስላያችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንደጠቀማችሁ ተስፋ አደርጋለሁ።